በጉጉት ሲጠበቅ የነበረው በመሃል ፒያሳ ላይ ግራውንድ ፕላስ 10 የሆነ የንግድ ሞል ነው። አራዳ ግራንድ ሞል ለወርቅ ቤት፣ ለካፌ፣ ለሾውሩም፣ ለኬክ ቤቶች እንዲሁም ደግሞ ለኮፊ ሃውስ የሚሆኑ በተለያዩ የካሬ አማራጮች አሉ። እንዳጠቃላይ በሁለት አስፓልት መሃል የሚገኝ ሳይት ነው ማለት ነው። እያንዳንዱ አስፓልት ዳር ላይ ደግሞ ሁለት ዋና በሮችን አጠቃላይ 4 ዋና በሮች የሚኖሩት ይሆናል። የካሬ አማራጮቻችን ከ17 ካሬ እስከ 146 ካሬ ነው። አድዋ 00 እዚሁ ፊት ለፊታችን ይገኛል። በቅርብ በኩል ደግሞ ኤሊያና ግራንድ ሞል አለ። በ100 ሜትሮች ርቀት ላይ ደግሞ የቸርች ጎዳና የሚገኝበት ቦታ ነው ያለ ነው ማለት ነው። ቅድመ ክፍያው ወደ 792,000 ብር ነው የሚሆነው። ሙሉ ክፍያው ደግሞ 2,300,000 አካባቢ ይሆናል ማለት ነው። የ146 ካሬው ደግሞ ሙሉ ክፍያው እስከ 19 ሚሊዮን ድረስ ይሆናል ማለት ነው። ተመርካቶ ቀጥሎ በዘመናዊ የንግድ ሞልነት እየተሰራች የምትገኝ ቦታ ነች ፒያሳ ማለት ነው። በየካሬያቸው የ100,000 ብር ዲስካውንት አድርገናል። በፐርሰንት ስናስለው ወደ 33% ዲስካውንት አድርገናል ማለት ነው። ፕራይስ ኢንስካሌሽን እኛ ጋር የለም። ሪተርን ኦን ኢንቨስትመንታቸውንም በቅርብ ጊዜ ውስጥ መመለስ ይችላሉ። በኢንቨስትመንትም ለማከራየት ቢፈልጉ ከ100,000 እስከ 150,000 ነው እዚህ አካባቢ ላይ ኪራይ የሚገመተው ማለት ነው። ደንበኞች እንግዲህ የዚህ ዘመናዊ የግንባታ ሂደቱን ተሳታፊዎች አንዱ አካል እንዲሆኑ እንጋብዛቸዋለን። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን የፕራይም ሪል ስቴት እህት ኩባንያ ከሆነው ኖር ሸገር ተገኝተናል። እንግዲህ በመሃል ፒያሳ የተለያዩ የቤት አማራጮችንና የንግድ ሱቆችን ይዞ እንደመጣ ሰምተናል። ያላቸውን የካሬ መጠን፣ ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰሽ። እንኳን አብሮ አደረሰን። ዛሬ እንግዲህ መጪው የገናን በዓል ምክንያት በማድረግ እናንተ ጋር እጅ ከምን ልንል እዚህ ተገኝተናልና በመጀመሪያ ራስሽን እንዲሁም ደግሞ ድርጅታችሁን አስታውቂ። ኦኬ፣ አመሰግናለሁ። አመለ ወርቅ እባላለሁ። የፕራይም ሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ያው ፕራይም ሪል ስቴት ይባላል። አሁን የምንገኝበት ደግሞ ኖር ሸገር ፕሮፐርቲ እህት ኩባንያችን ነው ማለት ነው። ያው እንግዲህ ፕራይም ሪል ስቴት ላለፉት 10 ዓመታት በኢምፖርት ኤክስፖርት ስራ ውስጥ እንዲሁም ደግሞ የኮንስትራክሽን ማቴሪያሎችን ኢምፖርት በማድረግ እንታወቃለን። የተለያዩ ሳይቶችንም ገንብተን አስረክበናል። በተጨማሪም ደግሞ አሁን ላይ እየገነባን ያለናቸው ሳይቶች አሉ። በዓልን ምክንያት በማድረግ እንግዲህ ሰብሰብ ብላችሁ ጠብቃችሁኛል። አዎ፣ እንዲሁ በደረቁ ከሚሆን ፋርገን ጠብቃችሁ ብለን። በጣም ጥሩ። እስካሁን የት ነው ያስረከባችሁት? አሁን ስለገና የታሰበ አዲስ ነገር ምን አለ? ኦኬ፣ ከዚህ በፊት ያው ወደ አያት አካባቢ ጂ+10 የሆነ የመኖሪያ አፓርትመንት ገንብተን አስረክበናል። በተጨማሪ ደግሞ ቦሌ ሚሊኒየም አዳራሽ ጀርባ ከስካይላይት ሆቴል ፊት ለፊት ከኢንተርናሽናል ኤርፖርቱ በቅርብ ርቀት ላይ ጂ+14 ኦልሞስት አሁን ወደ 85% የተጠናቀቀ የመኖሪያ አፓርትመንት ገንብተናል። እንዲሁም ደግሞ አዲስ ሳይት አለን ወደ ቦሌ ጃፓን ስኩል ኦፍ ቱሞሮ አጠገብ ጂ+15 የሆነ ከባለ 1 እስከ ባለ 2 መኝታ የራስ የሆነ ፓርኪንግ፣ የከርሰ ምድር ውሃ፣ ስታንድ ባይ ጀነሬተርን ጨምሮ የያዘ ዘመናዊ የሆነ አፓርትመንት እየገነባን ነው። ሰፈሩም በጣም ለመኖሪያም ቢሆን ለኢንቨስትመንት በጣም ምቹና ማራኪ የሆነ ሰፈር ነው። በጣም ጥሩ። አሁን ላይ ስለ ደንበኞች ልታስረክቡ ያሰባችሁት የቤት አማራጮቹን ነው ወይስ የንግድ ሱቆቹን ነው? ሁለቱንም ነው ያቀረብነው። ግን አሁን ላይ በጉጉት ሲጠበቅ የነበረው በመሃል ፒያሳ ላይ ግራውንድ ፕላስ 10 የሆነ የንግድ ሞል ነው። አራዳ ግራንድ ሞል የራሱ የሆነ 2 ቤዝመንት ፕላስ ሰሚ ቤዝመንት እንዲሁም ደግሞ ግራውንድን ጨምሮ ፒያሳ ላይ ታይቶ በማይታወቅ ሁኔታ በጣም ዘመናዊ የሆነ የንግድ ሱቆችን እየገነባን እንገኛለን። በምን ያህል ጊዜ ነው ለደንበኞች ሰርታችሁ ለማስረከብ ያሰባችሁት? ለማስረከብ ያሰብነው በ1 ዓመት ጊዜ ውስጥ ነው። ምክንያቱም ያው እንደሚታወቀው ፒያሳ ላይ የግንባታ መጓተቶች እንዳይፈጠሩ መንግስት በራሱ የሚወስደው እርምጃ አለ። እኛም እሱን ተከትለን በ1 ዓመት ጊዜ ውስጥ እንደምናስረከብ በጣም እርግጠኛ ነን። ካሬ አማራጮች እንዲሁም ደግሞ አያይዘሽ ዋጋውን የምትጠቅሽኝ ደስ ይለኛል። የካሬ አማራጮቻችን ከ17 ካሬ እስከ 146 ካሬ ነው ያደረግነው። ይህን የሚያደርግንበት ምክንያት ፒያሳ ላይ ከ20 ካሬ በታች ሱቆች ብዙም አልተለመዱም እና እኛ ደግሞ ለከስተመሮቻችን
ከ17 ካሬ ጀምረን ይዘንላቸው መተናል። ለወርቅ ቤት፣ ለካፌ፣ ለሾውሩም፣ ለኬክ ቤቶች እንዲሁም ደግሞ ለኮፊ ሃውስ የሚሆኑ በተለያዩ የካሬ አማራጮች አሉ። ያው በጀታቸውን ባማከለ መልኩ መርጠው ኢንቨስት ማድረግ ይችላሉ ማለት ነው። እነዚህ የንግድ ሱቆች ዋጋቸው ምን ያህል ነው? ዋጋቸው የ17 ካሬውን ብነግርሽ ቅድመ ክፍያው ወደ 792 ሺህ ብር ነው የሚሆነው። ሙሉ ክፍያው ደግሞ 2,300,000 ሺህ አካባቢ ይሆናል ማለት ነው። የ146 ካሬው ደግሞ ሙሉ ክፍያው እስከ 19 ሚሊዮን ድረስ ይሆናል ማለት ነው። ጥሩ እንግዲህ የካሬ አማራጮችን ነግረሽኛል። አሁን ደግሞ ኤግዛክት ሎኬሽኑ የት እንደሚገኝና አያይዘሽ ዋጋውን የምትነግሪኝ ደስ ይለኛል። ኦኬ፣ ኤግዛክት ሎኬሽኑ በመሀል ፒያሳ ከአድዋ ሙዚየም ፊት ለፊት ወይም ደግሞ ከዳውንታውን አጠገብ ነው የሚገኘው። በሁለቱም ሳይድ ሜን ሮዶች አክሰስ ማድረግ የሚችሉት ፕሮጀክት ነው። በተጨማሪ ደግሞ ባልደረባዬ እዛ ስላለች ሞር ከኔ የበለጠ ስለ ሳይቱ መረጃ ትሰጥሻለች ማለት ነው። ጥሩ። ስለዚህ ሳይቱን ተመልክተን ደግሞ በድጋሚ ከአንቺ ጋር እንገናኛለን። መልካም ጊዜ ነው። መልካም ጊዜ። ሰላም እንዴት ነሽ? አለን ሁሉ ሰላም ሁሉ አማን አለን። ከባልደረባዬ እንግዲህ የተወሰኑ መረጃዎችን ተለዋውጠሽ ነው የመጣሽው። እዚህ ጋር አካባቢ ያው ሳይቱንም በደንብ ከስተመሮቻችንን ማየት ስላለባቸው የተወሰኑ ኢንፎርሜሽኖችን ለማጋራት ነው የጋበዝኩሽ ማለት ነው። በጣም ጥሩ። ግን ስለ ሳይቱ ከማንሳታችን በፊት በመጀመሪያ ራስሽን ብታስተዋውቂኝ ደስ ይለኛል። እሺ፣ ሂነብ እባላለሁኝ የፕራይም ሪል ስቴት የሽያጭ ባለሙያ ነኝ። በጣም ጥሩ። እንግዲህ ሳይቱ ያለበትን ሁኔታ ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናል እና ስለ ሳይቱ ፕሮግረስ ብናወራ ደስ ይለኛል። በጣም አሪፍ። ስለመጣሽ ደስ ብሎናል። ያው እንግዲህ ትንሽ ወክ እያደረግን አካባቢውንም እያየን የተወሰኑ ነገራቶችን ማንሳት እንችላለን። እሺ፣ እንዳጠቃላይ 1000 ካሬ ላይ ያረፈ ሳይት ነው እየገነባን የምንገኘው። G+10 የሆነ ሚክስድ ዩዝድ የሆነ ዘመናዊ የንግድ ሞል ነው የምንገነባው ማለት ነው። እንዳጠቃላይ ቦታውን አይተሽው ከሆነ በዚህ በኩል የሚያስወርድ አንድ አስፓልት አለን። በዚህ ተቃራኒ አቅጣጫ ደግሞ ሌላ አስፓልት አለን። እንዳጠቃላይ በሁለት አስፓልት መሀል የሚገኝ ሳይት ነው ማለት ነው። እያንዳንዱ አስፓልት ዳር ላይ ደግሞ ሁለት ዋና በሮችን አጠቃላይ 4 ዋና በሮች የሚኖሩት ይሆናል። እንደምታዩ አራዳ ህንፃ እዚህ ጋር ነው የሚገኘው። አድዋ 00 እዚሁ ፊት ለፊታችን ይገኛል። በቅርብ በኩል ደግሞ ኤሊያና ግራንድ ሞል አለ። በዚህ በ100 ሜትሮች ርቀት ላይ ደግሞ ዋናው ጎዳና የቸርች ጎዳና የሚገኝበት ቦታ ነው ያለ ነው ማለት ነው። ምን ነገሮች አሉት ሳይቶቹ? 2 ቤዝመንት አለው። 2 ቤዝመንቱ አጠቃላይ ወደ 2000 ካሬ የሚሆን የፓርኪንግ ቦታ ተዘጋጅቶለታል። ሰሚ ቤዝመንት እና G+10 ነው ብለናቸዋል። እንዳጠቃላይ 4 አሳንሰሮችን እና 2 ደረጃዎችን ከዛ በተጨማሪ ላይ ደግሞ መሀል ላይ 2 ኤሌቬተርን የያዘ ሳይት ነው እየገነባ የምንገኘው ማለት ነው። ምናልባት እንደምመለከተው ከሆነ ሳይት ያረፈው መሀል ቦታ ላይ ነው እና መሀል ከተማ ላይ መሆኑ ደግሞ ይበልጥ ተመራጭ ያደርገዋል ብዬ አስባለሁ እና ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙትንም ጥቅም አያይዘሽ ብታነሺልኝ። በጣም አሪፍ። እንዳልሽው መሀል ከተማ ላይ ነው የምንገኘው። ዘመናዊ ሞል ነው የሚገነባው። ከመርካቶ ቀጥሎ በዘመናዊ የንግድ ሞልነት እየተሰራች የምትገኝ ቦታ ነች ፒያሳ ማለት ነው። ከዛ አንፃር ደንበኞች ቢመጡ መሀል ከተማ መሀል መርካቶ ላይ እንደመገኘት ነው የሚሆንላቸው ማለት ነው። በዛ ተጨማሪ በኢንቨስትመንትም ለማከራየት ቢፈልጉ ከ100,000 እስከ 150,000 ነው እዚህ አካባቢ ላይ ኪራይ የሚገመተው ማለት ነው። ራሳቸውን ቢሰሩ ደግሞ በአጭር ጊዜ ውስጥ በደንብ ሞቅ ብሎላቸው ሬት ኦፍ ሪተርናቸውን በአጭር ጊዜ መመለስ የሚችሉበት ሁኔታም የተመቻቸ ነው ማለት ነው። መቼ ነው የተጀመረው? ሐምሌ መባቻ ነው በነገራችን ላይ የጀመርነው። በዚህ ቆይታ ጊዜያችን ግን ለ3 ቤዝመንት የሚሆን ቁፋሮ ጨርሰን ፋውንዴሽን ጨርሰን አሁን ላይ የቤዝመንት ስራዎችን ጀምረናል ማለት ነው። ይሄም ስናየው በጣም ፈጣን የሚባል ነው። ከቤዝመንት አካባቢ ላይ ነው እንትን የሚለው እንጂ ከዛ በኋላ ያለውን ግንባታ ብዙ ጊዜ እንደማይፈጅ ያው እየታወቀ ነው። ከዛ አንፃር በጣም በፍጥነት እየገነባ የምንገኘው ያው በአንድ ዓመት ጊዜ ውስጥ እናስረክባለን ብለን እናስባለን ማለት ነው። ምን ያህል የንግድ ሱቆች ናቸው እያስገነባቸው ያላችሁት? እንዳጠቃላይ ወደ 300 የሚሆኑ ሱቆችን ነው የምናስገነባው። ጥቅጥቅ ያለ ሱቅ አይደለም እዚህ ጋር የምታገኘው። በወለል የተወሰኑ ሱቆችን ነው የምታገኘው። ሰፋ ያለ የካሬ አማራጭን አነስ ካሉ የካሬ አማራጮች ጋር አዳብለን ነው የመጣ ነው ከ17 እስከ 146 ማለት ነው። ይህም ለደንበኞች በሚፈልጉት የካሬ አማራጭ እንዲገኙ ይሆንላቸዋል ማለት ነው። 17 ካሬም ከፈለጉ 20 ቤትም 24፣ 65፣ 146
ለሆቴሎች፣ ለባንኮች፣ ለሁሉ ዘርፎች መሆን እንዲችሉ ተደርጎ ነው የተገነባው ማለት ነው። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትይው ሀሳብ ካለ በዚህ ድል ልስጥሽ። በጣም አሪፍ። ምን አለ መሰለሽ ያው እየተሰራች ነው ያለችው ፒያሳ ከረንትሊ የተለያዩ ፕሮግረሶችን የተለያዩ ግንባታዎችን ያደረገች ትላለች። ከአንድ አመት ወይ ከሁለት አመት በኋላ ፒያሳ ምን አይነት ቅርጽ ይኖራታል የሚለውን ነገር ያው ግልጽ ይመስለኛል። ደንበኞች እንግዲህ የዚህ ዘመናዊ የግንባታ ሂደቱን ተሳታፊዎች አንዱ አካል እንዲሆኑ እንጋብዛቸዋለን። ይህ እድል እንዳያመልጣቸው ምክር ሀሳብ እናቀርባለን ማለት ነው። መልካም። ስለሰጠሽን ጊዜ እጅግ አድርጌ አመሰግናለሁ። ወደ ባልደረባሽ ልመለስ። መልካም ጊዜ ይሁንልሽ። በድጋሚ እንኳን ደህና መጣሽ። ያው ቡናው ሲደርስ ነው የመጣሽው። ከዚህ በኋላ ያለውን ውይይታችን ደግሞ እና እየጠጣን እናወራለን። ስለዚህ ቆንጆ ሰዓት ነው የደረስኩት። አዎ እሺ፣ ደስ ይለኛል። ትኩስ ነው ቡናው እንዳያቃጥለን። አመሰግናለሁ። እሺ፣ እንዴት አየሽው ሳይቱን? ሳይቱ ተመልክቼዋለሁ፣ አሪፍ ነው። ምናልባት ስመለከተው ወደ መጣልኝ የዋጋ ጉዳይ ነው። ደንበኞችም ሲያዩት ዋጋው ስንት ነው ማለታቸው አይቀርምና ዋጋውን ብትነግሪኝ ደስ ይለኛል። ያው ዋጋችን በጣም አፎርዴብል የሆነ ፕራይስ ነው። ያው እንደነገርኩሽ ፕራይም ሪል ስቴት የሚታወቀው ፕራይም በሆኑ ሎኬሽኖች ላይ በመገንባት እንዲሁም ለደንበኞቻችን አፎርዴብል የሆነ ፕራይስ ማቅረብ ነው። 4 አይነት ያከፋፈል አማራጮችን አስቀምጠናል። የመጀመሪያው 25% ለሚከፍል በ25% ቅድመ ክፍያ ከፍሎ ሌላውን የቀረውን በአንድ አመት ጊዜ ውስጥ ከፍሎ ማጠናቀቅ ይችላል ማለት ነው። ሁለተኛው 50% ለሚከፍል ነው፣ ግማሹን ማለት ነው። 50% ሲከፍሉ ደግሞ በእያንዳንዱ የካሬ አማራጮች ላይ የ50 ሺህ ብር ዲስካውንት ይኖረዋል ማለት ነው። እንዲሁም ደግሞ ሶስተኛው አማራጫችን 75% ለሚከፍሉ ነው። እሱም ከየካሬው 75 ሺህ ብር ዲስካውንት አለው ማለት ነው። የመጨረሻው ደግሞ 100% ለሚከፍሉ ደንበኞቻችን ለየካሬያቸው የ100 ሺህ ብር ዲስካውንት አድርገናል። በፐርሰንት ስናስለ ወደ 33% ዲስካውንት አድርገናል ማለት ነው። በጣም ጥሩ። ለደንበኞች ስታስረክቡ ፉሊ ፊኒሽድ ነው ወይስ ሰሚ ፊኒሽድ የሆኑ የንግድ ሱቆችን ነው ለማስረከብ ያሰባችሁት? ኦኬ፣ ሱቆች ብዙ ጊዜ በፉሊ ፊኒሽድ ነው የምናስረክበው። ሁሉም ፉሊ ፊኒሽድ ናቸው። ያው ተመልክቼዋለሁ፣ ግን ምናልባት በሌላ በሰሚ ፊኒሽድ የምታስረክቡት ካለ ብዬ ነው የጠየኩሽ። ኦኬ፣ ያው እንግዲህ አራዳ ግራንድ ሞል ሚክስድ አፓርትመንት ነው። እስከ 7ኛ ድረስ ሱቆች ናቸው። ከዛ ከ7 በኋላ 8፣ 9፣ 10 የመኖሪያ አፓርትመንቶች ናቸው። አፓርትመንቶቻችን ሴሚ ፊኒሽድ ናቸው። ሱቆች ግን በፉሊ ፊኒሽድ ነው የምናስረክበው። በጣም ጥሩ። ምናልባት ደንበኞች እዚህ ቦታ ላይ ኢንቨስት ቢያደርጉ የሚያገኙት ጥቅም ምንድን ነው? ከስተመሮቻችን እንግዲህ እዚህ ሳይት ላይ ቢገዙ በጣም ውጤታማ ይሆናሉ። ሪተርን ኦን ኢንቨስትመንታቸውንም በቅርብ ጊዜ ውስጥ መመለስ ይችላሉ፣ ያወጡትን ብር ማለት ነው። ምክንያቱም ያው አሁን ላይ እንደምታያት ፒያሳ በጣም እያማረባት ውብ እየሆነች ያለች ቦታ ነች። መንግስትም እንዳይኑ የሚንከባከባት ሰፈር ነች። ያው እንደምታውቂው ከመርካቶ ቀጣይ ስታንዳርዷን የጠበቀች የኮመርሻል ሴንተር ትሆናለች ተብሎ ይታሰባል። በአሁኑ ባወጣነው ፕራይስ ሰዎች ኢንቨስት ቢያደርጉ በቅርብ ጊዜ ውስጥ ያወጡትን ገንዘብ በማከራየት ብቻ ይመልሱታል ማለት ነው። እነዚህን የንግድ ሱቆች ስትሰሩ ወይም ደግሞ ለደንበኞች ስታስረክቡ በምን ያህል ጥራት ነው የምታስገነቡት? መጀመሪያ ላይ እንደገለጽኩልሽ ኢምፖርትና ኤክስፖርት ላይ እንሰራለን፣ ልምዱም አለን። ፕላስ ደግሞ ሜቢ ጀስቲስ ኮንስትራክሽን ሲባል ከሰማሽ እሱ ነው ኮንስትራክሽኑን የሚሰራ እህት ኩባንያ ነን። ለጥራት አንደራደርም። ፕራይም ሪል ስቴቶች ያው ለዚህ ማሳያ የሚሆነው ቦሌ ሚሊኒየም አዳራሽ ጀርባ ከስካይላይት ፊት ለፊት ያለው ሳይታችን ያው አንዱ ማሳያ ይሆነናል ማለት ነው። በጣም ጥሩ። እንግዲህ በዘርፉ ላይ የተለያዩ ሪል ስቴቶች አሉና ምናልባት የእናንተን ሪል ስቴት ከሌሎች ሪል ስቴት ለየት የሚያደርገው ነገር ምንድን ነው? ኦኬ፣ እሺ፣ ይሄ በጣም ጥሩ ጥያቄ ነው። ምክንያቱም አሁን ላይ አገራችን ላይ ሰው ሪል ስቴትን አምኖ ኢንቨስት ማድረግ እየፈራ ያለበት ጊዜ ነው እና እንደ ፕራይም አይነት ሪል ስቴት ደግሞ ወዳጅ መሆን በጣም እድለኝነት ነው ብዬ አስባለሁ። ያው እንደነገርኩሽ ከዚህ በፊት ቦሌ ሚሊኒየም አዳራሽ ጀርባ በአንድ አመት ጊዜ ውስጥ ነው ሙሉ G+14 ገንብተን የጨረስ ነው ማለት ነው። እንዲሁም ደግሞ የቦሌ ጃፓኑ ሳይታችን በጣም ማሳያ ነው። አሁን 1 ወር ባልሞላ ጊዜ ውስጥ የሾሪንግ ኤክስካቬሽን ጨርሰን ወደ 1ኛ ፍሎር ላይ ደርሰናል ማለት ነው። እንዲሁም ደግሞ እኛ ለየት የሚያደርገን ነገር ብለን የምናስበው እንዲሁም ደግሞ በኮንፊደንስ የምንናገረው ነገር ፕራይም ሪል ስቴት አንድን ፕሮጀክት ሲጀምር በቂ የሆነ የሰው ኃይል እንዲሁም ደግሞ በቂ የሆነ በጀት ይዞ ነው።
እንዲሁም ደግሞ አንድን ግንባታ ወደኋላ ሊይዙት የሚችሉት ፕሮብለሞችን መጀመሪያ ሶልቭ አድርገን ነው ወደ ግንባታ የምንጀምረው። ያው እንደነገርኩሽ ደግሞ ብዙ ጀንክ የሆነ ፕሮጀክቶች የሉንም። አንዱን ጨርሰን ነው ወደ ሌላኛው ሽፍት የምናደርገው። ይህም ያው ከዚህ በፊት የሰራናቸው ፕሮጀክቶች ማሳያ ናቸው። የሚሊኒየሙን ጨርሰን ነው ወደ ቦሌ ጃፓን ይሄድን። የቦሌ ጃፓኑን ደግሞ ዋና ዋና ስራዎችን ከሰራን በኋላ ወደ አሁን እናንተም የመጣችሁበትን አዲሱን ሳይታችን ወደ ፒያሳ ሳይታችን ሽፍት ያደረግነው ማለት ነው። በተጨማሪ ደግሞ ዋጋችን በጣም አፎርዴብል ፕራይስ ነው። አሁን ለምሳሌ የቦሌ ጃፓኑን ሳይት ብነግርሽ በካሬ 70 ሺህ ነው። ባለ 1 እና ባለ 2 መኝታ ቤቶች ናቸው። ሙሉ ለሚከፍል 70 ሺህ ያደረግነው፣ 50% ለሚከፍል 80 ሺህ እንዲሁም ደግሞ በ20% ቅድመ ክፍያ 90 ሺህ ያደረግነው ማለት ነው። ቦሌ ላይ እንግዲህ በካሬ 70 ሺህ ብር የትም አይገኝም። ያው እንደነገርኩሽ ፕራይም ሪል ስቴት አፎርዴብል በሆነ ዋጋ ፕራይም በሆነ ሎኬሽን ለከስተመሮቻችን ጥራት ያላቸውን ቤቶችን ገንብተን ማስረከብ ነው። ይህን ደግሞ ተመልካቾቻችን መተው የሚያዩት ነገር ስለሆነ በልበ ሙሉነት መናገር እችላለሁ ማለት ነው። ሶስተኛ እና የመጨረሻው ፕራይም ሪል ስቴት ሎኬሽን፣ በጣም ነው ሎኬሽን ላይ ማጠር የምናደርገው። ስለዚህ የትረስት ኢሹ አይነሳብንም። ምክንያቱም ከዚህ በፊት ሚሊኒየም ጋር እንዲሁም የአያቱ ሳይታችን ላይ ያው ሪስፖንስ በደንብ ተመስግነናል። በጣም ጥሩ። ምናልባት በመጨረሻ ማንሳት የምፈልገው ብዙ ጊዜ ደንበኞች መጀመሪያ የሚፈራረሙት ውል አለና መጀመሪያ በተፈራረሙት የገንዘብ መጠን ነው የሚቀጥለው ወይስ ከተለያዩ ነገሮች መጨመር ጋር ተያይዞ የእናንተም ዋጋ አብሮ ይጨምራል? ፕራይስ ኢንስካሌሽን እኛ ጋር የለም። ሲሚንቶ ጨመረ፣ ፌሮ ጨምሮ የምንልበት ሁኔታ የለም። ምክንያቱም እንደነገርኩሽ አቅም ያለው ካምፓኒ ነው። በኮሌክሽን አንሰራ፣ የራሳችን የሆነ በጀት አውጥተን ነው የምንሰራው። ለምሳሌ የሚሊኒየሙ ስንገነባ የሚሊኒየሙ የራሱ የሆነ የተቀመጠ ብር አለው፣ የጃፓኑ የራሱ አለው፣ የፒያሳው የራሱ አለው እንጂ ከዚህ አንጻር ደንበኞቻችን ምንም አይነት ስጋት አይገባቸውም ማለት ነው። ያው እንደነገርኩሽ የኮንስትራክሽን ማቴሪያሎችን ነው ኢምፖርት የምናደርገው፣ በእጃችን ያለ ነገር ነው። ስለዚህ ምንም አይነት ስጋት አይገባቸውም ማለት ነው። እንግዲህ በብዛት ያነሳ ነው የንግድ ሱቆች ላይ ነው ትኩረት ያደረግነው እና እናንተ ጋር የቤት አማራጮችም እንዳሉ ነግረሽኛል። እና የቤት አማራጮች ውስጥ ምን ይመስላሉ? ከስንት ጀምሮ ደንበኞች እናንተ ጋር ቢመጡ ማግኘት ይችላሉ? ኦኬ፣ የቤት አማራጮች ያው አራዳ ግራንድ ሞል ሚክስድ ዩዝድ አፓርትመንት ነው። ከ8 በላይ የመኖሪያ አፓርትመንቶች ናቸው። ይህንን የሚያደረግንበት ምክንያት ያው እዚህ አካባቢ እንደምታዩ የስራ ቦታ ነው፣ ሞሎች፣ ሱቆች ነው ያሉት እና ያው አንዳንድ ሰው እዚሁ እየሰራ እዚሁ መኖር ለሚፈልግ ሰው እንደ ኦፕሽን ያቀረብንለት ከ109 እስከ 139 የካሬ አማራጮች አሏቸው ማለት ነው። ያው ቅድም ልገልጽልሽ የሞከርኩት ደግሞ የቦሌ ጃፓኑ ሳይታችን ነው። ያው ፕሮግረሱ ኤክስካቬሽን፣ ሾሪንግ፣ ግራውንድ፣ ቤዝመንት ጨርሰን ፈርስት ፍሎር ላይ እየወጣን ነው። ባለ 1 መኝታ እና ባለ 2 መኝታ ናቸው ሁሉም። ባለ 1 መኝታው 88 እና 102 ካሬ ነው። ባለ 2 መኝታው ደግሞ 115 እና የ121 ካሬ ናቸው። አከፋፈላቸው በአራት የአከፋፈል ሁኔታዎች ከፋፍልናቸዋል። የመጀመሪያው 20% ዳውን ፔመንት ለሚከፍል በካሬ 90 ሺህ ብር ሲሆን 50% ለሚከፍል 80 ሺህ ብር እንዲሁም 75% ለሚከፍል ደግሞ በ75 ሺህ ብር አድርገነዋል ማለት ነው። ሙሉ ለሚከፍል እንዲሁም በ70 ሺህ ብር ያው ሰው መርጦ በሚፈልገው ያከፋፈል ሁኔታ እንዲከፍል አድርገናል። በተጨማሪም ደግሞ መስቀል ፍላወር ላይ ፕሮግረሱ 80% የደረሰ በካሬ 95 ሺህ ብር ከባለ 1 እስከ ባለ 3 አፓርትመንቶችን ይዘን መተናል ማለት ነው። በጣም ጥሩ። ምናልባት እነዚህ የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? ኦኬ፣ የፒያሳውን ፋሲሊቲ ስነግርሽ 2 ቤዝመንት አለው፣ 1 ግራውንድ፣ 1 ሰሚ ቤዝመንት አለው። የራሱ የሆነ የከርሰ ምድር ውሃ አለ፣ ስታንድ ባይ ጄኔሬተር፣ መሀል ላይ ደግሞ በጣም ሰፋፊ 2 ኤሊቬተሮች ይኖራሉ ማለት ነው። እንዲሁም ግራና ቀኝ 4 ሊፍቶች ይኖራሉ። እንግዲህ ዲዛይኑን ብታዩ ግልጽ ይሆናል። ክብ ነው። መሀል ላይ ስትገቢ ያው ሙሉ ክብ ነው። ሁሉንም ሱቆች አክሰስ ማድረግ ትችያለሽ። ሁሉም ሱቆች ደግሞ አክሰስ የሚያደርጉት የራሳቸው መታጠቢያ ቤት፣ ሊፍቶችን በአቅራቢያቸው ነው የሚገኙት። በጣም ደስ የሚልና በሚያምር ሁኔታ ነው የተገነባው ማለት ነው። በጣም ጥሩ። ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትይው ሀሳብ ካለ እድሉ ልስጥሽ። ያው መጨረሻ ላይ ማለት የምፈልገው ነገር ያው መጪው ገና ነው። ዲስካውንታችንም የሚቆየው እስከ ገና ድረስ ነው። ስለዚህ በሀገር ውስጥም ከሀገር ውጭም ያሉ ከስተመሮቻችን ቶሎ ብለው ቢያስቡበት መልካም ነው እላለሁ።
ውጪ ላሉትም መገበያየት እንችላለን። ዲኤችኤል አለ። በዲኤችኤል ሁሉ ልከንላቸው መፈራረም እንችላለን። አገር ውስጥም ያሉ ከስተመሮቻችን ግልጽ ያልሆነላቸው ነገር ካለ አንዳንድ ጥያቄዎች ካለ ሳይት ለማየት ከፈለጉ ቀጥታ ቢሮአችን ክፍት ነው ማለት ነው። መልካም። ምናልባት በውጪም በሀገር ውስጥ ያሉ ደንበኞች እናንተ ማግኘት ይፈልጉ በምን አድራሻ ያገኛችሁ? ኦኬ እዚህ ቪዲዮ ላይ ከስር በምናስቀምጠው ስልክ ቁጥር አለ። ሀገር ውስጥ ያሉት ያው በሱም ማውራት ይችላሉ። ቢሮም ቀጥታ ተቀጣጥረን ሳይት ቪዚት ማድረግ እንችላለን። ከሀገር ውጭ ያሉት ደግሞ በዋትስአፕ ማውራት ይችላሉ። በዋትስአፕ በቴሌግራም ማውራት ይችላሉ ማለት ነው። መልካም። ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልሽ። መልካም ቀን። ውድ የገበያ ሚዲያ ተመልካቾቻችን በፕራይም ሪል ስቴት ተገኝተን ያላቸውን የቤት አማራጮች እንዲሁም ደግሞ የንግድ ሱቆች የካሬ መጠን ዋጋ እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ እያመሰገንኩኝ ፕሮግራሙን እየመራሁ እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይህንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።